ወደኔ ፎርወርድ ሲያደርግ እኔ ደግሞ አስቀምጨው ነበር በስነ ስርዓት እሱን አሁን ወደ እናንተ የላኩላችሁ ሳሚ እኔ አንድ ግራ ይገባኝ ነገር ቅድም ለኛ ያለችን እኮ ሳሚ ነው ካርጎ ሊያደርግ ወርቁን ይወሰደው ኦፍ ኮርስ አልገባሽም ሳሚ አንተ በማለት እኔ ካርጎስ ያለው ነው ሲዋሽ ለሰከንድ መቀመጥ ራሱን ያደታስሽ ወጣለው ቅድም ያልሽው ለሳሚ ደግምለታለሁ ዝም በያውን ቅድም ለኛ ያልሽን ምንድነው ዝናብ ኃይለኛ ዝናብ ነበረ ዝናብ እየዘነበ እቃዬ ሊበላሽ ሲል ከሺኤን የገዛውት 3 አመት ሙሉ የለፋውበትን እቃ ካርጎ አድርግልኝ ብሎ ቢጌው መጣ ካርጎ አደረገልኝ ወርቅም ወሰደ ሳሚን ነው ምናቀው ነበር ውስጡ ወርቅ ነበር አንድ ያዳምጪ ወርቁ ውስጥ ነበረው አልሽ እሺ አልኩኝ ይሄ ልጅ ምንም ሳላጣራ እኔ ከዚህ በኋላ እኔ ተስፍሽ እግዚአብሔርን ነው ማለት ሰው እንዳላምን ያረጉኝ ነው ለኛልሽን እንደዛ ነው ልጁን ሄጅ ያለ ኃጢያቱ የሰው ወርቅና የሰው ልብስ መልስ አይደል ሳሚ ያልኩክ ስለመጣ ልጁ አቀድም ሌላ ወገን እንዳለ እንኳን አልነገርሽንም እኔ ተስፍሽ ያቺ ገንፎ ካበላችሁ እንዲ አልጋ ላይ ገንፎ ያንን ጎሮምሳ ስትቀልብ 8000 ድርሃም በልቶ በላብኝ ብላ ጋር አለ ሳሚን ደግሞ በቁን ሚዲያ ላይ ሌባስ ብዬ አስመልሳለሁ ቆረ ኖ ወይ ሰው ያለ ኃጢያቱ ሌባ አይባልም ጥፋተኛ ማን ነው ካልሽኝ ስትወጂኝ ትወጂኛለሽ ስትጠይኝ ትጠይኛለሽ ድብን ያልሽ ጥፋተኛ ኢቭን እንኳን በትክክለኛ ቃሉ ነው ሌባን ብልሽ ደስ ይለኛል አንቺ 400 ምናምን ሺህ ብር ወስደሽ አሁን የምታወሪው ስለ ሳሚ ካርጎ ስላደ የዛኛውስ ልጅ ብር ለምን ወሰድሽበት ለዛኛው ልጅ ደግሞ ወርቅ ስለመስጠትሽ መረጃ አምጪ በተረፈ ግን ሰው ላይ የሆነ ነገር አድርጋችሁ ሰው ሌባ ለማስባል ሚዲያ የምትመጡ ከሆነ ነው ሁሉንም እኮኛ ሌባ እያልን እኮ እንትን አንልም እኔ ሳሚን መረጃ ስጪኝ ሳሚ የሰረቀበትን አንቺ ነሽ አሁን ያንቺ መረጃ ነው የመጣው አንቺ ነሽ 400 ምናምን ሺህ ብር ሰርቀሽ ወስደሽ አሁን ደግሞ ወርቄ የተወሰደው አሁን ምን አልሽን ቅድም ሳሚ ካርጎ የሚባለው ነው ጭራሽ የነገርሽን አንቺ የመዳም ቤት ሆነሽ መቶ ካርጎ እንዳደረገልሽ ካርጎሽን እንደካደሽ ምናምን ነው ግን ከሁለት ወገን እንስማ ብለን ደግሞ ስንጠራው ታሪኩ ሌላ ነው ሌባ አንቺ ሆነሽ ተገኘሽ ሳሚ ንጹህ ሆኖ ተገኘ አየሽ ሳሚ ሌባ ቢሆን እዚህ ጋር አይመጣ አሁን ይቅርታ ጠይቀሽ ልብሱም ይቅርብሽ ብትወጪ ነው የሚሻልሽ እኔ አንቺ ቢያረገኝ እዚህ ጋር አልቆይም እያልኩሽ አረበና ቻው ተስፊሽ ሰላም ዋሉ ሳሚ መስማት ካልቻልሽ ማውራት ትችያለሽ ግን እያስተዋልሽ ብትናገሪ ደስ ይለኛል አንቺ እኮ ያልተረዳሽው ነገር ቢኖር ቀደም ምንድነው ያልኩት ሳሚ ነው ወርቁ ላይ ሰጠውት ለምን አልሽ ካርጎስ ወርቁ አልሰጠሽው ሰጥቼዋለሁ አንቺ ያልነበርሽ በሰዓቱ አይተሻል ነው እንዴ ልጅቷ ኖ ይኸውልሽ ልንገርሽ ለመስማት ሞክሪ በመጀመሪያ ሰምተሽ ተናገሪ እሺ በመጀመሪያ ደረጃ ምንድነው ያልኩት ካርጎ ያረጋልኝ ልጅ አንዴ ተረጋጊ አይናለም ስሚኝ ነኝ ትልቅ ስህተት ያላነሳሽው ነው አንዳንዴ እንትስትባይ ቢያንስ የሆነ ነገር ተይዞብኛል ብለሽ ስትናገሪ ከነ ምክንያቱ ነበር መናገር የነበረብሽ አስቀድመሽ ስታስረጂ አንቺ ራስሽን ንጹህ አድርገሽ የ7 አመት እንደው መሲ ያለችው 3 አመት ነው የ7 አመት የሁለት ሰራተኛ ምናምን ነገር እየሰራሽ ብዙ ለፍተሽ እንዳገኘሽ ኦፍ ኮርስ ሰሪ ታገኝ ትችያለሽ ስታመጪ እኛ ጋር ስታወሪ ሙሉ ፓኬጁን እንዳለ የነበረውን ነበር መናገር ነው በዚህ ምክንያት ታውቂያለሽ አይደል አሁን ያንቺን ካርጎ የተያዘብሽ ምክንያት የሰው 470 ምናምን ሺህ ብር እንደ አለብሽ እንደተያዘብሽ በዛ ምክንያት እንደሆነ አልነገርሽንም ለኛ ሁለተኛ ወርቁን እንግዲህ አሁን ሳሚን ሲናገር የነበረው ምንድነው ወርቅና ስልክ አስቀድመሽ እንደሰጠሽው ነው አንቺ ደግሞ ያልሽን ካርጎ ውስጥ ወርቁንም ስልኩንም ውስጥ እንዳደረግሽ ነው አድርገሽ እያወራሽ ነበር ታስብሽ ከዛ ላይ ምናልኳት እንዴት በካርጎ ወርቅ ትልካላችሁ አላልኳትም ያም እንኳን አውሮፕላን ውስጥ የምንበላው ምግብ ጭንቅላታችንን እያጦዘው ነው ወይስ ከማለት አደረሰኝ ይቅርታ የኢትዮጵያ አየር መንገዶች በዚህ አጋጣሚ ምንም ያላበሉንና አበሉን ማለታችን ግን በቃ እኔ አንቺን ቢያረገኝ ይቅርታ ጠይቄ ነው ሞታ አረደናውስ ነው ይኸውልሽ ተምታታብሽ ወርቅ ስላልኩሽ እኔ ያልኩት አሁን ሳሚ ሊጀምረው እሱ ያውራው ብዬ ነው በዚህ አጋጣሚ ያልተናገርኩት ይሄ ነገር ቢትስ ኦኬ ይቅርታ ካስጠየቀኝ ይቅርታ ነው ሆንኩኝ አሁን ደግሞ
ፈጣሪ ካርጎ አድርጌ ለሳሚ ሰጣሁትኝ። በካርጎ ለምን ላክሽ ስለሽ ቲክቶክ ላይ አንድ ቀን ገዝቱ ላይ ገብቼ ነው የሰጣሁትኝ ብለሽ እዚህ ህዝብ መሃል ነግረሽ አሁን ደግሞ እኔ ተምታታብሽ በከለክሽን ነው ተምታቶብኛል። እኔ ቁጭ ብዬ እዚህ ጋር ማውራቴ አንቺ ሌባ መሆንሽን እያወቅኩኝ እዚህ ጋር ተምታቶብኛል። ልክ ነሽ። ይችን ቃል ሀቅ አወራሽ እንዴ ለታፍሪ ነው ተፋው የልጁን አላፍርም መቼ እኔ ግን ከዚህ በኋላ መቼም አላፍርም መልሻለሽ ይያልኩ በጣም እንደዚህ ስላልሽኝ እኔ ምንም አላፍርም ባይዘው መቼም አላፍርም አፍሪካ አንድ አመት በኋላ እንደዚህ የሰው ስልታ እሱ ነበር ማፈር ያለበት። ይኸውልሽ አንደኛ ነገር እቃዬን ይዞ ሁለተኛ ነገር ደግሞ ሁለተኛ ወገን ያኛው እቃዬን ወርቄ ተናግሬያለሁ እኮ ስልኬን እኔ ለሳሚ ሰጥቻለሁ አላልኩኝም። ያኛው ልጅ ስልክና ወርቅ ሰጥቼው እሱ ሂሳብ ውስጥ ሳይገባ እንዴት ነው እሱን ብር የምከፍለው ብዬ ለሳሚ ነገርኩት አልኩሽ እኮ። ቅድም ግልጽ ያልሆነው ነገር እኮ ነገርኩሽ። ለምን ትቾኪያለሽ አንቺ? ጥፋተኛም ሆነ እኮ ለሳሚ ያልሽን ማሬ ለኛ ያልሽን ሳሚ እንደሰራ እኔ ልንገርሽ በሀቅ ሙሉ ቤተሰብ ያኛው እኔ ቢፈልግ አንደኛ አንቺ ነገር እኔ ማሳየቅ ይችላል። የመከልከል መፍት የለውም ልንገርሽ እና አንቺ ራስሽ ታስፍሽ በህግ ተጠይቀው በኢማራት ተጠይቀው ሳሚ ያላ በቲክቶክ አይደለም ተጠይቀው ይኸውልሽ መረጃ ይዘሽ ስትመጪ እኔ አሁን አንቺ ጋር ትልቁ ስህተት ወይ መጠየቅ ትችላለሽ። ሁለተኛ ሙሉ መረጃን ይዘሽ መምጣት ያለብሽ። እኛ እንደ ተቋምም ለተበደለ ሰው ነው እንጂ አንቺ ሌላውን እየበደልሽ እኛ ደግሞ ካንቺ ጎን እንትን የምንልበት የመጀመሪያ እኛው እንደ ቅልቦች ልንረዳሽ የምንችለው የዛን ሰውዬ 475,000 ብር ስታስገቢለት የመጣው ማስረጃ ይሄው እንዳሉ ደረሰኞች ያንቺ ሳሚ ስላመነ ነው እንጂ የላክሽልን መረጃና ማስረጃ የለሽም። ሳሚ ደግሞ አለኝ። ስለዚህ የመጣልን ይሄ ቮይሱንም ብሩንም ዛቻ ያለበት አልከፍልም ምን ታመጣላችሁ የሚለውንም ላሰማሽ ይችላል። ይኸውልህ አሰማኝ። እሱ ብቻ ሳይሆን እሱ ሳሚ ራሱ የተናገረውንም አንድ ላይ ልኮልሃል። እሱ ምን ብሎኝ ነው እንደዛ ያልኩት? አለ የነ ሁሉንም ነገር አለ። ፎቶ ስልክ ፎቶ እንዳነሱሽም እንዴት እንዳነሳችሁኝም እስከምታወጡ ድረስ ይሄንን ብር አልመለስን የሚልም ቮይስ ሰምቻለሁ። አሁን ሙሉም ባልሰማም ግማሹን ሰምቻለሁ። ስለዚህ ይሄን ነገር ስንተንሰነል ምንድነው አንቺ ያለብሽም መጀመሪያ ዳሽን ክፈይና ያንቺን ፍትህ ደግሞ እኛን ጠይቅ። አውቶሻል ያለብሽን ገንዘብ ያንን ገንዘብ በእንትን በይና ምናልባት እኛ ደግሞ አሁን ሳሚን እንደሚባለው ትልቅ ፔጅ ባላቸው ሰዎችን ፎቶ ለጥፈን አጭበርባሪ ሌባ ነው ምናምን የሚለው በህግ መጠየቅ ያለበትን እንድንጠይቅልሽ መጀመሪያ አንቺ ያለብሽን 475,000 ብሩን ክፈይ። ከዛም በኋላ የምንሄድበትን መንገድ እንሂድ። ሲጀመር ነው መረጃ ይስመጪ ያንን መረጃ ከምንጩ መነሻው ምንድነው ሰምተሻል? አሁን ይሄንን ነገር ማንልከው እኛ ጋር የመጣሽው በአመት ነው። ገና በሳምንቱ በሁለተኛው ቀን በሶስተኛው ቀን ደውለው የሰው ገንዘብ አለብሽና የሰውን ገንዘብ መልሽና እንደዚህ አድርጊ ብለው እየጠየቁሽ ነበር። አላነሳሽም። ሳሚን ባይመጣ ኖሮ እኛ ያ ሌባ ሳሚው ሌባው ምናምን ነገር እየተባለ እንግዲህ በኮሜንት እንኳን መጀመሪያ ላይ ምን ሲባል እንደነበረ አይተሻል። ስለዚህ ይሄን ነገር አንድ ላይ ማቅረብ ነበረብሽ የሚለው ነው። አመትዩ ነገር አለሽ። ያው 1 ደቂቃ 2 ደቂቃ ነስተሽ ማንንም ሰው ኢንተርኔት እንትን ጣልቃ ሳይገባብሽ። እሺ በመጀመሪያው ነገር ምለው ነገር እኔ ደግሜ አሁንም ልናገር ራሱ ካንደበቱ ይናገር ብዬ ነው። ምክንያቱም ምንድነው ያላኩበት እናንተ ብላችሁ ስትጠይቁት ምክንያቱ ይሄ ነው ብሎ ሲናገር እኔ መልስ ልመልስለት ነው። ካንደበቴ ያልሰማችሁ መሲያሁን ቅድም እንደዚህ ያላልሽም የምትለኝ ለዚህ ነው። በጣም እንትን ነው እያወራች ያለች ኦኬ ችግር የለውም። ግን እኔ ሳሚን ጠይቄዋለሁ፣ በተደጋጋሚ ጠይቄዋለሁ። ሳሚን ካርጎ ያረኩት ላንተ ነው፣ ካርጎ ነው የምትሰራው። እሺ ከሰውየው ጋር ተጣላን፣ አልተግባባንም። እሺ ብር ነው የላከው፣ ብር ነው የሰጠኝ። ኦኬ እኔም ንብረት ነው የሰጠሁት አይደል እንዴ? ሰውየው ወርቁን ስሰጠው አይፎኑን ስሰጠው አይፎኑ ዋጋው ስንት እንደሆነ ቮይሱ አለ። በዚህ አጋጣሚ የኔን ቮይስ አውጥቶታል አይደለ? እኔ አሁን እሱን ቮይስ ሊኖረኝ አይችልም፣ ስልኬ የለም ጠፍቶብኛል። ስልኬ ቢኖረኝ እኔም እሱ አውጥቶ እንደሚያሰማው አውጥቼ ማሰማት እችል ነበረ ማለት ነው። እሱን ቮይስም ስልክ ስሰጠው ወርቅ ስሰጠው ከፎቅ ላይ ካንዴ 3 ጊዜ ወርጄ ብር ለላከልኝ ልጅ ስሰጠው እሱንም መረጃ ያወጣልኝ ማለት ነው።
ከሁለቱም ወገን ሆናችሁ ስለምትሰሩ ማለት ነው። ገባህ አይደል? ይሄ ነው ሳሚ ምንድን ነው ያልኩት። ሳሚ የልጅቷንም የእሷም ሪከርድ አሁን የምትለው ሪከርድም ካለ ላክ ሳሚ። ምን የምትለው መሲ? ይሄ አሁን ስለምታወራው ሪከርድ ካላችሁ መሲ እናንተ ቆይ ሎጂክን ማሰብ ያቅትሻል። አሁን እሷ ልጅ ወርቄን ወሰደ ስልኬን ወሰደ አለች አይደል? ወስዶ እኮ አይደለም ብሬን ስጭኝ ሲላት ኖ ብሩን አሁን እጄ ላይ የለም ነገ ነው የምሰጠህ አልሄዳለ። 400 ምናምን ሺህ ብር ቀላል ብር አይደለም። አልሄዳለ በጣም ብዙ ብር ነው። ገንዘብ የሚሰሩ ልጆች ደግሞ ታውቁታላችሁ። ጠዋት ለልጆች ልከው ማታ ተቀብለው ነው የሚሰበስቡት። ዱባይ ላይ መቼም ስራ እንዴት እንደሚሰራ ላንቺ አልነግርሽም። ከዛ ሄዶ ቢል ለምናት እምቢ አለች። ከዛ ያለኝን ከይሄ ሞባይል ወርቅ ነው ያዝ ብላ ራሷ መያዣ ሰጣቸው እንጂ ሰርቋት ይሄ ልጅ ከሷ ይሄንን ገንዘብ ዕቃ አልወሰደም። አንቺ ወርቅሽንና ሞባይልሽን የምትፈልጊ ከሆነ አዳምጪ። ወርቅሽንና ሞባይልሽን የምትፈልጊ ከሆነ በመጀመሪያ ደረጃ 400 ሺህ ብር ጥሬውን የልጁን ትመልሻለሽ። ልጁ ደግሞ ስልኩንና ወርቁን እንዲመልስልሽ እናደርጋለን። አንድ አስተርስ በዛውም ልክ መሲ ላስታርቃቸው የርኩ ሰዓት ላይ ለኔም ያለችኝ ይሄንን ነበር። ሳሚ ዝም ብለህ ሳታቅ ነገር ውስጥ አትግባ እኮ እሺ ምን አደረጉሽ ስላት ንብረቴን ወስደውብኛል። ወዲያው ነው ልጁ ላይ ፊቴን ያደርኩበት። ይሄንን ምን አድርጋት ነው ስለው ሂድ መኪና ውስጥ ነው አብሮት የነበረው ልጅ ሂድ መኪና ውስጥ ያለውን እቃዋን ይዘላትና አለው። ሲመጣ አይፎን 11 መሲ ሞባይል ትሸጫለሽ አይደል? አይፎን 11 ስልክ 5000 ድርሃም ያወጣል። ያውጣ ችግር የለውም ያውጣለ ደስ ይበላል። ደግሞ 11 አይደለም 50 ነው። አንዴ ልጨርስ ነገር ሰፖርት አድርገው አይፎን 15 ነበር የዛ ሰዓት ከአንድ አመት በፊት አስታውሽኝ። ሊኖር ይችላል አላውቅም። 2 ካሜራ ያለው አይፎን 15 አለ። ማስረጃ ታቀርባለች ችግር የለውም። በምስል ወይንም የገዛችበትም ደረሰኝ ወይንም ደግሞ በምስልም ችግር የለውም። እሱ ያሳሰብ ቢኖራትም ይኑራት እኔ ይሁንላት ችግር የለውም። እሱ እኮ ከእንትኑ ችግር የለብኝም ከሞዴሉ ችግር የለብኝም። ግን ያንን የሰጠችው ገንዘቡ እጇ ላይ ስለሌለ ለመያዣ ጠዋት ገንዘቡን ስትሰጠው እሱ ደግሞ እቃዋን እንዲመልስላት እኔ እሷን ላስታርቅ በነበርኩበት ሰዓት ደግሞ እቃ ወስዶብኛል ስትል እንዴ ምንድን ነው የወሰድክባት ስለው እንደ ነገር ከመኪና ውስጥ አምጥቶ አሳየኝ ወርቅና ሞባይል። ይሄ ሞባይልሽን እኔ ጋር ሰጥቶኛል መሲ እኔ ማን ነው አይኑ እኔ ጋር ሰጥቶኛል። ስለዚህ ገንዘቡን መልሽለት 3 ቀን ሰጥቼሻለሁ አልኩኝ። 3 ቀን ጠበቅን። 3 ቀን ሙሉ እኔ ወደ ስራዬ ተመልሻለሁ። በመሃላቸው ላስታርቅ ገብቻለሁ። ለዚች ልጅ ያደረገችውን ነግሬያታለሁ። በ3 ቀን ውስጥ ገንዘቡን መልሺ ካልሆነ እቃሽን እሱ ይወስደዋል ብዬ ነግሬያታለሁ። ሞባይሉ ማጋ ነው ሳሚላ አንተ ጋር ነው ስልኩ? የዛ ሰዓት አንተ ጋር አድርገው አለኝ። እኔ ማያስላ በማላቸው በቃ ላስታርቅ። ቆይ ግን አሁን እኔ እሷን አንድ ፒውር ጥያቄ ማልጠይቃት ወርቅ በእውነት እብድ ስትይ አንድ እስካሁን አዳምጥሻለሁ። እብድ ስትይ ከልጅቷ ጋር ትውያለሽ እንጂ አታምንልሽም። እኔ ለማስታረቅ ምን አሳበደኝ? ሄዳ በኢማራት በሼኹ ትጠይቃችሁ እንጂ አንድ ጥያቄ ግን ልጠይቅሽ ማርያም አንዴ ቆየኔን ጥያቄ መልሺ። አንቺ ወርቅና ስልኩን ስትሰጩ እሱ 470 ሺህ ብር ሰጠሽ ወይ? አዎ አይደለም ብቻ ነው እሺ የምትመልሺው ነው አይደለም? ምኑን ወርቁን የሰጠሽው ወርቅና ስልኩን የሰጠሽው ለምን ነበረ? ምክንያትሽ ምንድነው? ላክልኝ ብለሽው ነው? ስላስገባልኝ ብር ስላስገባልኝ አቆሜ እሱ ጋር ኦኬ። ብሩን መልሰሽ ታዲያ ወርቅና ስልክሽን ለምን አልወሰድሽም? ጭራሽ ተጨማሪ ብር ነው የሚጠይቀኝ እንኳን እሱ ሊሰጠኝ። ታዩ ተጨማሪ ብሩን ታይና ትክክለኛ ብርሽን እንኳን አልሰጥ ያልሽበት ሪከርድ እኮ አለ። እንዴት ትክክለኛ ብርሽን? ለምሳሌ አንቺ ወርቅና ስንት ግራም ወርቅ ነው የሰጠሽው ለልጁ? 32 ስንት ብር ገዛሽው? 3ቱንም አንድ ላይ ነው የገዛሁት። ከ3ቱ ያስቀረውት የጆሮ ብቻ ነው። ይሄ ስንት ብር የገዛሽውን ወርቅ ሰጠሽው? 9500 ድርሃም። ኦኬ ደረሰኝ አለሽ የወርቁ? አዎ አለኝ። ኦኬ እሺ አንቺ የ9000 ድርሃም እንትን እንዴት በ470 ሺህ ብር ሰጠሽው ከአንድ አመት በፊት? መች አንድ አመት በፊት ሰጠሁት? ያኔውን እኮ ነው መሲ ብር ስላከልኝና እሺ ክላስ መልስልኝ። ለምን ታዲያ ብሩን አልመለሽም? አንቺም እኮ ታዲያ በቃ ወርቅና ሞባይልሽ በ470 ሺህ ብር ሸጥሽው። በሱ እንስማማ ያው እኮ እሺ የውልሽ ምንድነው ያልኩት? እሺ በሱ እሺ ቆይ አንዴ ልጨርስልሽ በእናትሽ። እሱን ሰጥቼዋለሁ። የሚቀረውን ነገር ደግሞ ሳሚ ጠይቀኝ፣ ንብረቴን ግን አትያዝብኝ አልኩት። ሳሚ ብችል ከዚህ በላይ ነው የምጎዳሽ፣ ንብረትሽንም አልሰጥሽም አለኝ።
ማንን ልጠይቅሽ? እኔ አቆሚያውን ሳሚ ልጁ አለ ያሰፍ ሚዩት ነው ሳሚ ልጁ አለ። እስኪ ስልኩን ልላክልሽ አና መሲ ግንኙነታችን ይሄ ነው። እንደ ስልኩን ላክልኝና እኔ አሁን አይመቸኝም። በኋላ ወጥቼም ቢሆን በኋላ ከገባው በኋላ አወራዋለሁ። ግን ማሬ አንድ ሰውን ስትከሺ ትክክለኛ መረጃ አሁን ለምሳሌ እኔ ተስፍሽ ሌባ ነው ብዬ ሶሻል ሚዲያ ላይ ስመጣ ትክክለኛ የሰረቀበትን መረጃ ካልያዝኩኝ መረጃ ከሌለሽ ውሸት ነው የሚሆነው። አንደኛ ሁለተኛ እኔ ቅድም ለኛ ያልሽን አሁን ወርቁን ካርጎስ ከትቼ ዝናብ ጎርፍ ሊወስድብኝ ያ3 ሰው ስራ ባንዴ እየሰራው 90 ዲግሪ እየተሽከረከርኩ ሰርቼ ያ እንትን ያልኩበትን ሳሚ ወሰደብኝ ነው ያልሹ። ከዛ አሁን ደግሞ ምን አልሽ? ሳሚ ቆይ አዳምጪኝ። ሳሚ ደግሞ መጥቶ ሲያወራ ምን አልሽ? አይ ሳሚን ስታመጡት ከሳሚ ጎን እንትን ከዛ ጨረሽ ምን አልሽ? ዞሮብሽ ነው አልሽኝ። እውነት ነው ዞሮብኛል። እዚህ ያለ ምንም ደግሞ ስጮህ እንዴት ይዞርብኝ ነው? በሉ ቁርሴ ልብላ። ደህና ዋሉ። ሳሚ ቴንኪው ሁላችሁ። ይኸውልሽ ያንቺ ንግግር ውስጥ እኔ አሁን ኖርማሊ እውነት ሊኖርሽ ይችላል። የተበደልሽው ነገር የሚቀርብሽ ከንብረቱም ከገንዘቡም ከወርቁም የሚቀር ነገር ይኖራል። ላይመጣጠን ሊችል ይሆናል። ግን እኔ አሁን የሰማሁት ይሄ ድምጽ ያንቺ ከሆነ እንትን ብትይ በጣም ብዙ ነገር ስትለው ነበር። ይኸውልህ በዚህ አይነት አይደለም ብሩን የምመልሰው ነው። ብሩን እመልሳለሁ እውነት ለመናገር ከሆነ ግን በእንደዚህ አይነት ደረጃ መቼም አልመለስም። ፎቶዬን ከየት እንዳመጣ ቪዲዮዬን ከየት እንዳመጣ በእያንዳንዱ ስትነግረኝ ይሄ አንቺ ድምጽ ነው አይደል? ለመመለስ ምንም አይነት ፍላጎት እንደሌለሽ መልስ ነበረ። ግን በእንደዚህ አይነት ሁኔታ አልመለሰም። እንግዲህ ብሩን 470 ምናምን 500 ሺህ ብር ያጣ ሰው የተለያየ ማስረጃዎችን ሊያሰባስብ ይችላል። ፎቶሽን ሊያገኝ ይችላል። ቪዲዮ ሊያገኝ ይችላል ነው ማለት እኔ ጋር ያለው የተላከው ፎቶ ዩኒፎርም የለበሽበት የክብር ልብሳችን ነው። የመዳም ቅመሞች ማሊያችን ያለው ምን አይነት ፎቶ ይዞብሽ ነው? ፎቶ ኢንኬት እንዳመጣው ምናምን ብለሽ የምትዳረቂው። ስለዚህ ነው ተዳርቂ አይደለም እኮ ፎቶሽን ይዣለው የትም አገኝሻለው አሲዝሻለው ምናምን ብሎ እንደውም ፌደራል ነኝ ብሎ ለሊት 8 ሰዓት ደወለና ይሄንን ቮይስ ሳረግለት በጣም ተናድጄ ነበር ማለት ነው። እንዴ እኔም እኮ ሰው ነኝ ይሰማኛል። ሰድቤዋለሁ ራሱ ሙልጭ አርግቼ ግን ማለት ጥፋት የለብኝም ብለሽ ነው የምታምኚው። ግን እቺን ብቻ አዎ አይደለም ብቻ በእኛና ተስፋ ቆርጬ ልውረድ። አጥፍቻለሁ በመጀመሪያ ደረጃ ጥፋትሽ ምን መሰለሽ? ይሄ ልጅ ወንዶች እንዴት ይሄንን ብር ለፍተው እንደሚያመጡት እኛ ለሴት ብቻ ሳይሆን ለሐቅ አይደል የምንፈርደው። ወንዶች እንዴት ለፍተው እንደሚያመጡት ዱባይ ላይ እንዴት 1 ድርሃም ከ100 ብር ትንሽዬ ብር ለማግኘት እንዴት እንደሚለፉ እንዴት እንደሚያልባቸው ነዳጅ ጨርሰው ብዙ ነገር ለፍተው እንደሚያገኙ እናውቃለን። 470 ሺህ ብር ስትወስጅበት ፎቶሽን አይደለም ከቻለ ይሄ ሰው ሰማይና ምድርንም ይገለብጣል። ሁሉንም የመዳም ቅመሞች ብር ሊበቀላቸው ይችላል። አሁን እኮ አንቺ በተበቀልሹ ይሄ ልጅ ሌላ ልጅ ተበቅሎ ብሯን ወስዶባት ሊሆን ይችላል። ልክ እናንተ ስትበድ አሁን በአንቺ የተነሳ የሌላ ልጅ ላይ በቀል ይፈጽማል ይሄ ልጅ። ገባሽ? ብራችሁን ልላክላችሁ ብሎ ብራቸውን ይወስድባቸዋል። ልክ በቀደመታ ተስፍሽ 200 ወደ ኢትዮጵያ 900 ሺህ ብር ያስመለስኩለት ልጅ ልክ በዚህ ደረጃ ነበር እንትን ያለው። ስለዚህ ጥፋተኛ ነሽ። ይሄን ጥፋትሽን እመኚ። ስለዚህ አሁን ደግሞ ከአንድ አመት በኋላ የተደረገ ነገር ነው። በቃ እርሹ፣ ጤናሽን ይስጥሽ። ከዚህ በኋላ ከእንደዚህ ነገር ራሱ ውጪ። ምንም እቃሽ ላይገኝ ምንሽም ላይገኝ ነገር ኝኝ ማለቱ ትርጉም የለውም። ግን በቃ እኔ ልንገርሽ ወንዶችን ብቻ ሌባ አልልም። ሴቶችን በዚህ ደረጃ ስትመጡ እንትን ነው እንዴ ይሄ ልጅ 470 ሺህ ብር ኬት ያመጣል? እመቤቴን ወንድ ልጅ እኮ ነው በዚህ ሙቀት። አንቺ ያ ወርቅና አንቺ ወሰድሽበት ብር ላይመጣጠን ይችላል። ይሸጧል እንዴ በቃ ስለዚህ ቅርብሽ በቃ ውጪ። ከሳሚ ጋር ማፋፉ ተባሉ خلاص የፈሰሰው አይታፈስም። አይ ሌላም ነገር ነገም እንዳይፈዝ እንትን እሷ ላይ ብቻ አይደለም እንጆ ሳሚ የሰራው ስራ ትክክል ነው ብለህ ታስባለህ? ሳሚ ደግሞ ጥፋትህ ልንገርህ እሷ ኮነች ከስንስማ ኒውት ነው ሳሚ አሰከሩን እኮ መሲውልሽ ምን መሰለህ ተስፍሽ ራሴን አደጋ ውስጥ ከትቻለሁ። ይሄን ነገር የምሬን ነው የምልህ። ነገም ደግሞአለሁ። የሆነ ሰው ተበድሎ ከመጣ በቻልኩት አቅም ልረዳ በሚችለው ነገር አደርገዋለሁ። ነገም አደርገዋለሁ። ተበድሎ ከመጣ ማለት ነው። ነገም የማደርገው ነገር ነው። አዎ ግን ምንድነው መሰለህ አንዱ ከስተመር
ይደው እንኳን በአረብ ሀገር ያሉ እህት ወንድሞች አይደለም በወንድምና እህት መካከል ለራሱ ችግር ሊኖር ይችላል። ስለዚህ አንዱ ተበድያለሁ ነው ከስተመር በተለይ ካርጎ ስራ ላይ ቢዝነስማን ነህ። ቢዝነስማን ስትሆን ደግሞ ቢዝነስ ማይንድ ሊኖር የሚገባው ከስተመር አይደል? ከስተመር ላንተ እንግዲህ የከስተመርን ነው ማስቀደም ያለብህ። ሚስጥራ ሊኖር ይችላል፣ የተለያዩ ችግር ሊኖር ይችላል። በዚህን ሰዓት ነው የሆነው ሰው አንተ ጋር መጥቶ ላክልኝ ቢልህ፣ ሌላው ደግሞ እሱ ጋር ችግር አለብኝ አሁን ያሉ ወደ 400 500 ሰዎች አሉ። ላክልኝ ካርጎ አድርግልኝ ያለ ሰው እየደወለ ከሱ ጋር ችግር አለኝና ይሄንን እንዳትልክላቸው ከተባለ አስቀድመህ የከስተመርን ቅድሚያ ይልቅ ተበደልኩኝ ወይንም አንተ ጋር ለደወለው ሰው ያንን ዕቃ የመያዝ ነገር የምትሄድ ከሆነ ከስተመሮችን የማጣት ሁኔታ ነው የሚፈጠረው። ስለዚህ ቢሆን ሁለተኛ ደግሞ ይሄንን ዕቃ አንድ አመት ኦፍ ኮርስ ያ ሰው የሚሰራበት ስራ ነው። ሚዲያ ላይ እንኳን አመጣ እቺ ልጅ እንድትቀርብ አስደረገ ነገ አንተን ስምን ላታጠፋ በሚችልበት መልኩ ላይ ዕቃዋን እንደዚህ አድርጋ ይየባታለሁ የዚህን ያህል ገንዘብ ወስዳበታለሁ። ስለዚህ ይሄንን ዕቃ በዛ ገንዘብ ፋንታ ይሄው እየጠየቅን የዚህን ያህል ወር የዚህን ያህል ጊዜ ቆየ። ስለዚህ ይሄንን ዕቃ ልሰጠው ነው ብለህ ለእህት ወንድሞች በሶሻል ሚዲያ ላይ አሁን ነገ ተነገ ወዲያ ወጥታ አንተን እንዲህ ስምን እንዳታጠፋው ህዝብ እንዲያውቁ ማድረግ ነበረብህ። ያ ወጥቶ እንግዲህ እቺ ልጅ 32ም ትበል 12ም ግራም ሲደመር እንግዲህ አንተም ያየኸው አይፎን 14ም ይሁን 15 11ም ይሁን ሲደመር 360 ኪሎ ዕቃ አይደል? ምን ያህል ነው ክብደቱ? እንደዛ ነገር ነው። እኔ እንጃ አላስታውስም። ፋይል ካለው ያን 360 በሰልባጅን በምንም ሽጠው የዚህን አሁን ከሚባለው ገንዘብ በላይ ሊሆን ይችላል። እሷ አሁን የያዘችው ገንዘብ ያቺ 400 ምናምን ሺህ ብር በእጇ ላይ ስለገባ በምንም ይሄም ዕቃ ይገባልኛል አንድ ላይ ተርፋማ ሆናለሁ ብላ እንትን ለዚህኛው ኪሳራ እንትን ይዳረጋል። ቢሆንም አንተ ደግሞ ነገ ልትሰራ ልትለወጥ ነው በስደት ዓለም ውስጥ እየሰራ ያለው ከስተመሮችህን ልታፈራ በፍቅር ያስታንዳንዶቹ ትህትናው ምን ስናወራው እያሉ ኮሜንት ላይም ሲጽፉ አንተም ሳትኖር ሲናገሩ የነበሩ ልጆች ነበር ስለሚያውቁ ስለቀሩ። ስለዚህ አንዳንዴ ከስተመር ጥፋተኛም ቢሆን ለተበደውም ለመድረስ ስትፈልግ ዕቃውን ይዘህ ሆልድ አድርገው ሁለቱን በመሃል ላይ ልትዳኝ በሚችልበት ብቻህን የሚከብድ ከሆነ እኛንም እየጠራህን ሌሎችንም እየጠራህ ባላንስ እንዲሆን ብታደርግ የተሻለ ይሆናል ብዬ ነው የማስበው። ስለዚህ እሷ አይናለም ትንሽ ወጣ ያለ ሁለት ትርፍ ፍለጋ የሄደችበት ሁኔታ እንዳለ ይታያል። ይሄኛው ደግሞ አንተን ከስተመሮችህ አንተን እንዳያምኑ ነገ ተነገ ወዲያ አንተን አሳልፎ ለአደጋ የሚሰጥ አይነት ነገር ነው የሚሆነውና ከእንደዚህ አይነት ነገር ላይ ብዙ ትማራለህ ብዬ ነው የማስበው። አሁን ከተፈጠረው ጉዳይ ላይ ጥንቃቄ የሚፈልግ ነገር ነው። የሰው ዕቃ ሰው ዕዳ አለብኝ ስላለ አይ የሰው ዕቃ እኔ ጋር እኮ አለ ስለዚህ ዕዳ ካለብህ ይሄንን ዕቃውን ውሰድ ላክልኝ ብሎ ላከን ውሰድ ብለህ አሳልፈህ መስጠት የለብህም። ሳሚ አሁን አንተ ጋር ምን ጥፋት አየው መሰለህ? ዕቃውን እንትን ብለህ አንደኛ ለመቅዱንያ ነበር መስጠት የነበረበት ከሁለቱም ገለልተኛ ሆነክ ለመቅዱንያ ግፋ ካለ ደግሞ ለኔ ቦስ ስፈክ መሲ እንደዚህ አይነት ልብስ አለ ብትልኝ እኔ ራሴ ገዛት ነበር። እንገባ እንግጭ ስናወራ ግን አይ ቀልዱ ቀልድ ነው። ዞሮ ዞሮ በቃ ማሪ 1 አመት ሆኖታል። ሳሚ የሆነ ምትክሳት ነገር ካለ ታሳት ዕቃውን ያለሷ ፍቃድ እንትን ስላልካት ማለት ነው። ኖርማል በቃ ዕቃዋ ምናምን ጠፋፍታል። ምትክሳት ነገር ካለ ቢያንስ እንኳን አንድ የላከችበትን ብር እንኳን ምትመልስላት ከሆነ ተባበረ። አሁን ሲጠርባት ነው ወደ ሚዲያም የመጣችው እንጂ እሷም በጣም መጥፎ ግፍ ነው በተለይ በወንድ ልጅ ላይ ነው ግፍ ሰርታ ሄደችው። ያ ግፍ ደግሞ እንትን ብሎባታል። ስለዚህ ሳሚ የሆነ ነገር የምታግዛት ነገር ካለ የሆነ ነገር በላት። ምን ላግዛት መስል የሻይ በላት የሻይ ልበላት። እንግዲህ እግዚአብሔር ከዚህ በኋላ በስነ ስርዓት በሐቅሽ ሰርተሽ ገብቶሻል። ገና አይተቻዋታል። ገና ልጅ ነች። ነገ በስነ ስርዓት በሐቋ በስነ ስርዓት የምትሰራ ከሆነ ገንዘብ ይጠፋል ይሄዳል ይመጣል ይሄዳል። በስነ ስርዓት ከሰራች ወጥራ ከሰራች ይሄን ገንዘብ ማታገኝበት ምንም አይነት ምክንያት የላትም። በተረፈ ተስፍሽ አሁን እንደውም ጥሩ ምክር መክረህኛል። ልክ ነህ። በቀጣይ እንደዚህ አይነት ነገር ሲፈጠሩ ከኔ የተሻለ እውቀት ያላቸውን ሰዎች
ማማከር ይኖርብኛል። ለሳ መሰግናለሁ። ያው በወቅቱ ያደረኩት ደግሞ ያው እንደነገርኩ ነው። ሽማግሌ ሆኜ ገባው ላስታርቅ ሞከርኩኝ። ልጅቷ በቃ ሌላ ስለዚህ አንድ ሳምንት ጠብቅ ያለው ጉምሩክ ደግሞ ከዚህ በላይ ዕቃ ከተቀመጠ ያው ይወረሳል፣ ምንም ጥያቄ የለው። ከዛ በቃ ለተጎዳ ነው በቃ አይደል? ምን ጊዜም በቃ በቻልከው አቅም ለተጎዳ ማድረግ የምችለውን ነገር ታደርጋለህ። ልጅቷ ሳያት ምንም የምትመለስ ልጅ አይደለችም። ሪከርዱን ሰምታችሁታል። አንድ ሳምንት ድረስ ተጠብቃለች። ወዲያው አይምሮ የምናሰበ በቃ እቺ ልጅ ገንዘቡን አስበልጣለች። ገንዘቧን ስላስበለጠች ነው ሳምንት ሙሉ ያስጠበቀችን። ሳምንት ሙሉ እንጂ ገንዘቧን እንደሚበልጥባት ብታቅ ኖሮ እቃዋን እንደሚበልጥባት ብታቅ ኖሮ እኮ ወዲያው ውሳኔ ትወስናለች። ምክንያቱም እኔ በማከላቸው የገባሁት ሽማግሌ ሁለቱን ላስታርቅ የገባው ሰው ነኝ። ከሱም ጋር እንደው በቅርርብ ደረጃ ደንበኛዬ ነች። እኔን አክብራ በእኔ አገልግሎት ፈልጋ መታለች። በቅርርብ ደረጃ ከሷ ጋር ቅርርብ አለ። ከሱ ጋር ተጎድቻለሁ ስላለ በሷ ምክንያት ያንን ልጅ አወኩት እንጂ ከዛ በፊት ምንም አይነት ግንኙነት ምንም የሌለን ልጅ ነው። ግን አንዳንድ ነገሮችን ስታመዛዘን ያው እናንተ የተፈጠራችሁት የተጎዱትን ለመርዳት አይደል? ስለዚህ እናንተን ደግሞ በእንደዚህ አይነት ነገር ውስጥ የሚያግዝ ሰው ያስፈልጋል ብዬ አስባለሁ። አሁን ማሪ የት ሀገር ነው ያለሽው? ዱባይ ነው ወይስ ኢትዮጵያ ነሽ? ኢትዮጵያ ነው ያለሁት። በቃ ሰርተሽ ታገኘዋለሽ። አንቺም ትልቅ ጥፋት ነው የሰራው። እዛ ጋር የሆነ ሰው ሲያለቅስብሽ አንቺን ደግሞ በዚህ ጋር ይሄ ፈጣሪ ነው የቀጣሽ። ስለዚህ በቃ አፉ ተባባሉ፣ ይቅርብሽ። በቃ ከዚህ ጉዳይ ውጪ ምንም ውጥንቁጥ የወጣ ነገር ነው። አንቺም ይሄን 470 ሺህ ብር መልሽ ብትባይሆን ኬትም አታመጭም። ሳሚም ልብሱን አምጣ ቢባል ኬትም አያመጣ። ምክንያቱም እዛ ጋር ያንን ልጅ ስትበዲው እዚህ ጋር ደግሞ ፈጣሪ በነገራችን ላይ ተስፍሽ እኔ እዚህ ሁሌ ነው የምላቸው ደላላ እንቅልፍ አይተኛም። ታውቃለህ ተስፍሽ እኔ አሁን የሆነ ደላላ የሰፈራችን ደላላ እንኳን ቢሞት መቃብሩ አካባቢ 4 ቀን ንፍሮ መበላት አለበት ብዬ ማምን ሰው ነኝ። ለምን ካልክ የሚነሱ ነው የሚመስለኝ። አላምናቸውም። ለምን የሰው ሀቅ የሰው ላይ በተለይ እኔ ዓለም ላይ ካለው ፍጡር ለየት ብሎ አረብ ሀገር ያሉትን ልጆች ገንዘብ የሚበላ ሰው ተስፍሽ እግዚአብሔር ነው ምልክ ታልቶ ነው የሚሞተው። ለምን በጣም ተስፍሽ ማርያምን በዚህ ሙቀት ማንም አረብ በቃ እየጮህባቸው ምናምን እኛ ቢያንስ ውጪ አየር እናገኛለን፣ ቤተሰብ በስነ ስርዓት እናወራለን፣ ማንም ሳይጠራን እንቅልፋችንን እንተኛለን። መዳም ቤት ያሉ ልጆች ግን በጣም ጭንቅላታቸው በቃ እንትን ሆኖ መብላት እያማራቸው ምን የነዚህ ልጆች ብር መብላት እግዚአብሔር ነው ማለት በቁመህ ያልኩላ ነው የምትሄደው። ከሶስት ጊዜ በኋላ ኢማራት ውስጥ ኩርቱ ፌስታል ይዞ የሚሄድ ኢትዮጵያ ይበዛል። እመነኝ ተስፍሽ ለምን የሰው ሀቅ የሚበላ ሰው ስለበዛ። ስለዚህ የሰው ሀቅ የሰው ነው። በቃ ለምኑ በቃ ስጡኝ ብላ እኔ ነገርኩት ተስፍሽ ቢከፋኝ ወጥቼ ለምናለሁ። ስጡኝ በቃ ቸግሮኛል የሆነ ነገር ገፋ አድርጉኝ ይላለሁ። ሀቅ ነው የምነግርህ ተስፍሽ እንጂ በተለይ ተስፍሽ ከንስሐዎቹ ሁሉ ንስሐ መዳም ቤት አረብ ቤት ውስጥ የሚሰሩ ልጆች ብር መብላት አየር ሳይቀበሉ በር ተዘግቶባቸው የተለያየ አረብ እየጮህባቸው የነዚህ ልጆች ብር መብላት። አንቺ ደግሞ ጥፋት ያደረግሽው ምንድነው? ወንድ ልጅ በዚህ ሙቀት በዚህ ፀሐይ ሐሩር 20 ድርሃም 3 ድርሃም ምናምን ለማግኘት ብሎ የሚሰራ ልጅ የሐዋላውን ብር ይዘሽበት ሄድሽ። ስለዚህ ይሄ ነገር ተጋጨ። ስለዚህ በቃ አሁን ከዚህ ነገር ውጪ ዱባይ ከመጣሽ ስራ እናስገብሻለን። ፕሮሰስ ጀምረሽ ወደ ዱባይ ላይ አብሽሪ። ሰው ሆኖ ማይሳሳት ነገር የለም። በቃ ስለዚህ ሳሚም የሆነ ነገር በላት፣ እግዚአብሔር ሳሚ የሆነ ነገር በላት። በቃ በውስጥ ማለት ነው ገባክ? የሆነ በቃ አይዞሽ ምናምን በላት። ማርያምን ሆነ ሳሚ አሁን ኖርማሊ በደንብ ትኩረት ስንሰማችሁ ነበር በጽሙና መጎዳት አተርፍ ባይ ጉዳይ ሆና ነው እንጂ የሷ ዕቃ በዚህ አሁን ካጣችው ወክሷ ከተቀበለችው ገንዘብ በላይ ሊሆን እንደሚችል ምንም ለመገመት ምንም የሚዳግት ነገር የለም። እሷ ግን አተርፋለሁ ብላ ነው ያጎደለችው። በዛ ላይም ደግሞ ወዲያውኑ እንኳን ቅድም አንተ እንዳልከው የመብቴ ሰው ብትሆን ኖሮ ወዲያውኑ ይሄ ሆኗል ይሄ ነው በቃ እንደዚህ ይሁን ብላ ብትል መልካም ነበር። እኛ አመት እንግዲህ በላይ እዚህ ሶሻል ሚዲያ ላይ አለ። ወደ ሶሻል ሚዲያ ለመምጣት የሞከረችው ገና ዛሬ ነው ለመጀመሪያ እኔ ዛሬ ነው ያየው እና ይሄ ነገር መሆኑ የሷ አተርፍ ባይ ጉዳይነትና የመጣባትም ኪሳራ ነው። አንተንም አስምሬ የምነግርህ ግን ካሁን ካለህበት ሞቲቭ እንድትወጣ ሰው ምናልባትም በሆነ አንድ ላይ የሚኖሩ የማዳም ቅመሞችም የተለያየ ግጭት ሊኖራቸው ይችላል። በሆነ ነገር ገንዘብ የሆነ ነገር አንዷ ላይ ሊኖራት ይችላል። ስለዚህ አንተን ካርጎ አድርግልኝ ብለው ከሰጡ አንተ ደግሞ ያቺኛዋን በድለሻታልና ያቺን ስለበድልሻት የምትለዋን አማርኛ
ከውስጥ አውጣና ለከስተመሮች ታማኝ ሆነ ነገሮችን የመላክ እነዛ መብት ካላቸው እንደው ካሳዘነው እንኳን ሆልድ አርጋው ይዘው ወደሚታወቁ እህት ወንድሞች በዚህ በዳኝነቱ ዙሪያ የሚሰሩ ላይ ይዛቸው መጣ እንደዚህ አይነት ነገር ገጥሞኛል ምን ላድርግ አስበዋል ያም እቃውን ከሰጠው 475,000 ብር የሚሰራበት ነገር ነው የሚገለባብጥበት ነው እንደዚህ የሚሰራ ሰው ገንዘብ ይዛል ቶሎ ያገለባብጠዋል የሆነ ቦታ ላይ ይዞ መቆየት አይፈልግም ስለዚህ ያንን እቃ ቶሎ ባየር ላይ ባገኘው ዋጋ በዛ በወረደ ዋጋ ሽጦት ገንዘቡ ማግኘት ነው የሚፈልገውና እንደዚህ አይነት ነገሮች ውስጥ እንዳትገባ ጥንቃቄ እንድታደርግ ነው እንተነመለ እህታችንም ጊዜው በጣም ደግሞ ሳሚ ደግሞ ልጁን ቁጥሩ ልከህልኛል ደውለህ አውራውና ወርቁን እና ስልኳን የሚመልስላት ከሆነ አንቺ 470,000 ብሩን የመመለስ አቅም አለሽ ሚውት ነሽ ትመልሻለሽ 400,000 ብሩን 470,000 ብሩ ወርቁና ስልኩ ከተመለሰ ሁለቱን ወርቄንና አይፎን ስልኬን ይመልስልኝ አዎ በደንብ አርግቼ ብቻ ንብረት ይመልስልኝ ገዝቼ ይሰጣታለሁ እኔ ገዝቼ ይሰጣታለሁ እኔ ምንም ያንተን እርዳታ አልፈልግም 25 ሳንቲም አልፈልግም እኔ ያልኩ የራሴን የወሰድከውን እቃ መልስልኝ ነው ያልኩት ምንም እዚህ ጋር ማንንም ምንም ስላለ እኔ ምንም መስሎ አይታየኝ ምንም እንዳታስብ እኔን አንገቴን ለማስደፋት ብዙ ጥረሃል ዛሬ ደግሞ በደንብ ተሳክቶላል ግን እኔ ምንም መስሎ አይታየኝም ኖ አንቺ ለማንደኛ ለምን አንገትሽን ተደፋያለሽ ምን ቀራለሽ ማለት እኛ ተናገርነው እንትን ኖ እዚህ ጋር ማለት ነው እንደሱ ነው የወገናችሁት ማለት ነው ምንም እንኳን ጥፋተኛ ቢሆን ልጠየቅ ይገባል በስነ ስርዓት ማለት ነው ገባህ አይደል እዚህ ለሱ ነው እንዳለ የወገናችሁ ተናገራችሁ ያላችሁት ማለት ነው ፍትህ እስከሰጣችሁ ድረስ እኔም በጥፋተኝነት ይጠየቃለሁ እሱ በሰራው ስራ ሊጠየቅ ይችላል እሱ ሲጀመር ማለት ነው በህጉ ከሄድን ማን የኔን ቃል ለሌላ ሰው አሳልፎ ሰጪ ያረጋው እሱ ማን አረጋው ያዞንባ በእውነት ፍትህ ተሰላልኝ ሰላም ግን እንተ ተራክተን እንስማት ይኸውልሽማ ብዙ እኔ ልንገርህ እሱ ማለት ነው መረጃ ስላለውና ይሄንን ሁሉ ነገር ስላወራ እናንተም አግዛችሁታል አይቻለሁ በጣም ብዙ ነገር ማለት ነው በሱ ሳይድ ብቻ ሆናችሁ ማለት ነው ግን እኔ እቃዬን ሰጥቼ ስልኬን ሰጥቼ ወርቄን ሰጥቼ ምንም አይነት ነገር ሳይሰጠኝ ለዚህ ሰውዬ አንቺ ሲወሰርሽው ብር እኔ እና ልስጣችሁ አልኳችሁ በሰዓቱ በኢትዮጵያ ብር ላስገባ ስላችሁ እኔ የሚያለቅስ ሰው እየሞቱ እንኳን የሚያለቅስ ሰው አላምንም አንድ ነገር ማመን ያለ ማመን እውነቱን አይደለም እናወራው ተስፍሽ ምን አለች ሚውት አርጊና ለዚህ ህዝብ አስረድቼ 2 ደቂቃ ብቻ ተስፍሽ ስጥኝ በግፋችሁ መረጃ ስንላት መረጃ ደረሰኛለኝ ስላለኝ ሳሚ ወሰርክባት ንቃ አምጣልኩት ኖ ያደረገችው እቃ ልጁን ካርጎ ላክልኝ ብላ ብር ላክልኝ ብላ 470,000 ብር አካውንቷ ውስጥ ከገባ በኋላ ጠፋች ብሩን እቃውንም እንትን አላለችም ልጁ መጣ ለልጁ ወርቅና ሞባይል የሰጠችው ወደ ኢትዮጵያ ብር እንዲልክላት ነው 470,000 ብር ልጁ አስገብቶላታል ሀቅ አይደል ምን ፈርደው ማንንም ስላለቀሰ አይታመንም 400,000 ብር አሁን ወርቁን ወሰደ የሚባለው ልጅ ከሱ ልጅ ወርቁንና ስልኳን የሰጠችው ልጅ ከሱ ልጅ 470,000 ብር ወደ አካውንት አስገብቶላታል ደረሰኛለሁ ብሩን መልሽና ብሩን ስጭኝና ወርቅና ስልክሽን ውሰጂ ስትባል አልፈልግም አለች ሪካርዶ አለ አይደለ ሳሚ ካርጎ ለምንድነው እንትን ያላልካት ያልሰጣ ስንለው ከዚህ ሐዋላ ብራስ ልክልኝ ብላ በጎን ጠፍታ ነው ሄደችው ተባለ ታዲያ ማንን ነው ሌባ በየ እዚህ ጋር እንድቀጠቀጥልሽ የፈለግሽው ነው ስላለቀሽ ሀቅ የለሽም እያልኩሽ ነው አሁንም ቢሆን በደንብ አድርገሽ ሀቁን እንድትውጪ አይደል የተፈለገው ጥፋቱ ያንቺ ነው ጥፋትሽ ደግሞ ምንድነው 470 እድሉን ሰጠንሽ አልሰማችሁንም ያልሽው ከዛ ምናልባት እሺ መልካም አመሰግናለሁ እኔ እዚህ ጋር ይቅርታ በጣም ትንሽ ስናደድ አለቅሳለሁ ምንም ማድረግ አልችልም ብዙ ሰው ጋር ያለ ነገር ነው ስለተናደድኩኝ ነው ማለት ነው ግን አሁን እንዳንድ ሰው ለእናንተ ነው ይሄንን ጥያቄ ማስቀምጠው እኔ ብር ላክልኝ አልኩት ብሩ ላከልኝ 470,000 ብር ላከልኝ አይደለ አይፎን ስልክና 32 ግራም ወርቅ ሰጣሁት እሺ እስቲ አስቡት እስቲ እሺ በቃ እኔ መረጃ ስላልለኝ ብቻ በቃ ማንንም እንደፈለገ መናገር የለበትም
ይሄ እኮ ሁሉም እኔም ጥፋተኛ ከሆንኩ በጥፋቴ እጠየቃለሁ፣ እሱም ጨዋ ከሆነ በጨዋነቱ ይጠየቃል። በቃ አለቀ። በዚህ ነው አይደል የሚዳኘው። ግን በመጀመሪያውኑ ስለ ሳሚ ያላነሳሁት ያላወራሁት እራሱ እንዲናገር ብዬ ነው። እኔ ከሳሚ ጋር ያለኝ ግንኙነት ምንድነው? ዕቃ ይላክልኝ ነው አይደል ወደ ኢትዮጵያ ዕቃው ስላልደረሰኝ ስላልተሰጠኝ። እሺ ሌላው የኔ ችግር ምንድነው? ብር ላኩልኝ አልኳቸው፣ ሰጠዋቸው፣ አስገቡልኝ። ጥሩ ልክ ነው። ነገር ግን ሲያስጨንቁኝ ጊዜ በሰዓቱ ብሩን መስጠት አልቻልኩኝም። ይሄም ብር ነው፣ ወርቅም ብር ነው፣ ስልክም ብር ነው። እኔ በማውቀው ማንንም በሚያውቀው ማለት ነው። እሺ ይሄ ነገር የተደረሰ ሳሚ ጋር ደረሰ። ሳሚ ጋር ሲደርስ በኔ በኩል ሆኖ አቤት ምንድነው አላለኝም። ቀጥታ ወደ ፕሮሰሱ ነው የገባው። ሳሚ እዛው እያለው ነው እኔን ሲያወራ የነበረ። ደግሞ መጣች ምናምን የሚለው እንደምመጣም ነግሬዋለሁ። ልጁ ራሱ ማለት ነው ብር የላከልኝ ልጅ ራሱ እኔ እኮ ነገ ነው የምሳፈረው ብዬ ነግሬዋለሁ። ግን የሚቀርብኝን ሂሳብ እሰጥሃለሁ ብዬዋለሁ። እኔ ጋር ሂሳብ የሚቀርብኝ ከሆነ በኢትዮጵያ ብር ልመልስ ልጅቷ አይሆንም ሞቼ ይገኛሉ። የኢማራት ካልሆነ 300,000 ብሩን አሁኑ ነው እንደሞላችሁ በር ላይ ቆሞ ይሄን ፎቶ ስታነሳኝ ለመልስልኝ ስላት ጊዜ እኔ የኢማራት ብር ምን ያረጋኛል ብላ እሪ አለች። እና እኔ በሰዓቱ ብር እጄ የለኝም ነበር። እሺ ብር ሳልሰጣት በማስገባቴ እሱ ጥፋቴ ነው፣ እሱን ጥፋቴን አምናለሁ። ግን ከስተመሬ ስለሆነ ምንም ችግር የለውም ብዬ ስላሰብኩኝ በሰዓቱ ያንን አረኩ። ከሱ ውጪ ጥፋት ምንም ያጠፋውት ነገር የለም ማለት ነው። ግን በእናንተ ቤት ፍርድ ያየሁት ነገር ልንገራችሁ፣ የታዘብኩትን ማለት ነው። ሳሚ ለኔ ቃል ኮልኛል፣ ዕቃዬን ለኔ የመመለስ ግዴታ አለበት። እሺ እኔ የሰው ሀቅ ካለብኝ ደግሞ አይናለም ይሄ አንቺ እኮ የሰው ሀቅ አለብሽ ይሄንን መልሺ ብለው እኔ ሊጠይቀኝ ይገባል እንጂ ያንን ሁሉ ንብረት ዕቃ ይዞ ዛሬ እኔ እንደሌላ አይቶ ዕቃዬን ስታደንቅ ነበር እኮ አንተ ራስህ ማለት ነው። ባንደበት ስትናገር ነበር፣ ስታወራ ነበር ማለት ነው። ያንን ሁሉ የለፋውበትን ዕቃ ያንን ሁሉ ብርም እሱ ልጁም ይዞ ዕቃዬን ሳይሰጠኝ ወይ ከዕቃዬ አልኩኝ ወይ ከብሬ ወይ ከወርቄ ወይ ከስልኬ አልኩኝ። ምንድነው እናንተ የምትፈርዱት ነገር? ፍትሃዊ ነው እዚህ ጋር እየተናገራችሁ? እኔ እኮ ትፈርዳላችሁ፣ እውነተኛ ነገር ትናገራላችሁ ብዬ ነው እናንተ ጋር የመጣው። ያው ምንድነው ይኸውልሽ ማይ እኛ ኖርማሊ ያለሽን ተማሽና አንዴ ይሰማል አይደል? እየሰማሽ ነው እያልንሽ ያለ ነው። አንድ እነሱ ያስገቡበትንም በደረሰኝ ገንዘቡንም፣ ሁለተኛ ቮይሱንም ላኩ። አንቺ ወርቅ አለኛልሽ፣ ወርቁ ምን ያህል ወርቅ ነው የሚለውን ምን ያህል ግራም ነው፣ ማስረጃዎችሽ ምንድናቸው? ስልኩ እንኳን እሱ ስልኩን አይቼዋለሁ እያለ ነበር ሳሚ 11 ምናምን ፕሮ ማክስ እያለ ነው እንትን ሲል የነበረው። አንቺ ደግሞ 15 ነው አልሽ። 15 እና 11 እንትኑን የሚለይ ነገር ምንድነው ያለሽ? ወርቁስ ደግሞ 10 ግራም ይሁን 20 ግራም ይሁን 30 ግራም የሆነ ምንድነው ማስረጃዎችሽ? የለኝም ስለሌለኝ ምናምን ነገር የሚል አሁን ኖርማሊ እኛ አሁን በቅልቦች በኩል መጪ ይሄንን ጉዳይ ይዘን ምን ሄደው ወደ ህግ ነው። እዛ ጋር ደግሞ ማስረጃዎችና መረጃዎችሽን ነው ይዘሽ መቅረብ ያለብሽ አይደል እንጂ በዚህ ባለኝ እመኑኝ በሚለው አይነት ነገር አይደል። እንመንሽ ማስረጃዎችሽን አምጪ። ሁለተኛ ደግሞ ይሄው እዚህ ጋር ያንቺ ቮይስ የኔ ድምጽ ነው። እንግዲህ በዚህ ያሉ ቤተሰቦችም እየሰሙ ከፈለጋችሁ እንደውም አልሰጥም የሚል ቮይስ ራሱ የላክሽው እኔ ጋር የኔ ድምጽ ነው ብለሻል። ይሄ በወቅቱ አንቺ እንዳልፈለግሽው ሊመጣጠን የሚችል አይነት ነገር እንዳገኘሽ ነው እኛ እንትን እየተረዳን ያለን ከነግሮችሽ ማንጻ። ስለዚህ አሁን ደግሞ አመት ቆይተሽ ይሄን ጉዳይ የቸገረው ሰው ምናልባት በእርግጥ ይሄ የሶሻል ሚዲያው እንትኑን ሳይሆን ወደ ራሱ አዙሮ ይሄን ነገር ወስደሽ ይሄን መክፈል እንደማትፈልጊ ካረጋገጠ በኋላ ለህዝብ ካሳወቀ የሶሻል ሚዲያው ለህዝብ ካሳወቀ በኋላ ያንን ሽጦ ሊለውጥ የሚችልበት ሁኔታ እንደነበረበት ሳሚን በስበኩል ያየነውን ክፍተት ቀደም አንስተናል። ሽጠውት ከሆነ 1 አመት ነው 475,000 ብር የሚሰራበትን ገንዘብ አንቺ ይዘሽ 1 አመት ሙሉ ይዘሽበት ይሄን ስራ ቢሰራበት ምን ያህል ሊሆን እንደሚችል ደግሞ ግምት ውስጥ አስገቢ። የሄደበት ሽጦት ከሆነ ወደ ገንዘብ ቀይሮ ከሆነ የቀየረበት መንገድ ትክክል አይደለም። ግን
የሚሰራበት ከሆነ የሚሰራበት ስራ የሚሰራበት ገንዘብ ከሆነ ለህዝብ አሳውቆ ማድረግ የነበረበት ሁኔታ እንደዚህ ነው መሆን የነበረበት ብለን አንስተናል። ከቀየረ ደግሞ ምንም ለምታደርጊው አይነት ነገር እንግዲህ አልታገስሽም። እንኳን እሱ እኔ የምሰራበትን 475,000 ብር አንቺ ይዘሽብኝ እኔ 1 ዓመት ሙሉ አንቺ እንደጅ የምጠናበት ጉዳይ አይኖርም። ደግሞም የምትመልሻቸው መልሶችም ይሄው ከ20 ቮይስ ሪከርዶች በላይ እኔ ጋር አንድ ሁለቱን አታሰማንም። ሁሉ አይለቃል ናቸው። አስሽ ለምን አንድ ሁለቱን አታሰማንም? አንድ ሶስቱን አራቱን አሰማን። ከዛኛ እንፈል እኛ ፍትህ ካዛባን ሌሎች ቤትም ትሄጃለሽ። ሌላ ቤትም መረጃ ነው የምትጠየቂው። የስራ ሰው ነኝ እያናገርኩሽ ገንዘቤን ስጪ ዕቃሽን ልስጥሽ እያልኩሽ አይ አልመልስልህም በቃ እሱንም ፎቶዬን ከሆነ ቦታ አግኝተሃል ያመጣህበትን ቦታ ካልነገርከኝ አልሰጥህም እንዲህ ብለሽ እየመለስሽልኝ እንዴት ነው እኔ እጄ ላይ ያለውን ገንዘብ ሽጬ ወደ ገንዘብ ቀይሬ ወደ ስራ ማልገባበት ምክንያት? ስለዚህ ከዚህ አንፃሮች አይተሽ ነው የሄዱት ሂደቶች አንቺ ጋር እኔ ምንም ጥፋት የለብኝም። 1 ዓመት ሙሉ ቆይተሽ በዛው 1 ዓመት የስራ ሰውን ገንዘብ ይዘሽ እሺ ሙይትሽን አብሪና አውሪ ምንም እንትን ሳትሳቅቂ ስሜትሽን ተናገሪ። ሙይትሽን አብሪ። 1 ዓመት እኮ አይደለንም እኔ እና ሳሚ ረጅም ሰዓት አብረን አውርተናል። እቃው 1 ዓመት አሁን ከእቃው ከተላከ ነው እንጂ 1 ዓመት ይሆነ ብዙ ጊዜ አብረን አውርተናል። ከሳሚ ጋር ራሱ ማለት ነው አይመልስም ቻው 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 ነው የሚለው። እንዴት አርግቼ ነው ማስተካከል የምችለው ነው? አንድ ጊዜ ከኤርፖርት ነው ብሎ ከሳሚ ጋር ማናጀር ዋና ማናጀር ነኝ ፈላጭ ቆራጭ ነኝ አልሰጥሽም ምን ታመጫለሽ ስም ላስቀይር ነው እቃሽን አለኝ። ሳሚ ራሱ ደግሞ ከፈለክሽ እኮ እቃሽ እስከ 2 ዓመት መቀመጥ ይችላል አለኝ። እሱ ራሱ ባንደበቱ በቃ እኔ ስተተኛ ነኝ አይደል? እሺ እኔ ስተተኛ ከሆንኩ ሳሚ እኔና እሱ አብረን ሁሉንም ነገር ሐዋላት ትልካለው ብዬ እስከምጠይቀው ድረስ ስለምን ያወጣው ያደረገው ሳሚ ሚውትን ፍታ ፈትቻለሁ። መሲ ሳሚ እያንዳንዱ የእሷን እቃ ታውቃቸዋለህ? ታስታውሳቸዋለህ? መሲ ወይ እኔ እኮ በጣም ብዙ ቤት ነው የምገባው። አዎ የእሷን እቃዎች እሷ የምታስታውሰውን አንተ ተካላት። አንቺ ደግሞ የእሱ እቃዎች ሲጠቁ እያንዳንዱ እዳሽን እያንዳንዱ ደምረው ይነግሩሻል። ትከፍያለሽ። በዚህ ትስማሚያለሽ? በደንብ ነው የምስማማው። ወርቄንና ስልኬን መለስ ሳሚ የኔን እቃ ይመልስልኝ። ስለ ወርቁ ስለ ግራሙ ስንት እንደሆነ አናውቅም። እሱ ተካፈለ አይመለከተንም። እኔ ያልኩት እኮ የስልኩን ነው ለልጁ የሰጠሁት ብር የላከልኝ ልጅ ማለት ነው። ለሱ የሰጠሁትን ሳሚ ያውቃል፣ በደንብ አድርጎ ያውቃል። አንዴ ከሱ ጋር ትጨርሻለሽ። ልጁ ባለበት እሱን ታወሪያለሽ። ሳሚ ስለ ካርጎ እና እሱ ሳይመለስልኝ እንዴት ነው የምመልሰው? እኔ ምን ማለት ነው መሰረት ካርጎ ነው አይደል እኛ ጋር የመጣሽው? አዎ ሳሚ ነው ማውቀው አይደል? አዎ አንደኛ ስለ ካርጎ ነው አይደለ? ካርጎ አንደኛ ያኛው ልጅ 400,000 ብር የዱባይ የወንድ ልጅ ላብላብ እያሉ የሰበሰቡትን 400,000 በኢትዮጵያ ራስሽ አካውንት ላይ ቁጭ አድርገሽ እንደተበዳይ አትሁኚ። ገባሽ? ሳሚ ተበድያለሁ መሲ ከዚህ በላይ መበደል ኦኬ። እሺ ከሳሻቸው በቃ በህግ ጠይቂያቸው ማሪ ተስማማ ይቻላል። አንዴ እቺን ሪከርድ አንዴ እድል ስጡኝና አሁን እኔ ያሳስበኛለው የሳ ጉዳይ ሳይሆን እዚህ ጋር 439 ሰው ምናልባት ነገሩ ግልጽ ያለለትም ነገር ሰው ስላለ ይሄን ሪከርድ ብቻ ላሰማችሁና እኔ የምለው ነገር ማለት ነው። በመጀመሪያ ደረጃ ብሩን ለመልስልህ ልሰጥህ ነበረ። ስጠይቅ እሰጥሃለሁ ስለ ቀን ስጠኝ ስለ ያዙኝ ልቀቁኝ አልክ። ቆይ አስቤበት ልስጥ ስለ ደግሞ እምቢ አልክ። ምን አደረግክ? ጭራሽ ረግጠህ እግሬ ስር እንዲረግጠህ ወደ ሳይሆን በግዷ ትሰጠኛለች ብለህ እቃዬን ያዝክ። ፌክ አትበል ደግሞ ወርቅ ይዘህ አይተኸው የማታውቀውን ወርቅ ነው አንስቼ የሰጠው። ምን ታካብዳለህ? እውነቱን ለመናገር ወንድ ሽታ ትበናት አካኪድህን አበላሸው እንዳለ ማለት ነው። ብልሽትሽቱን አወጣው። ቅዘን በቅዘን አድርገው ቁጭ እንዴት ላድርግ ታዲያ? ልሰጥህ ተስማምቼ ጨርሼ እቃዬን ይዘህብኝ ነው። አንተ ማን ስለሆንክ ነው የኔን እቃ ይዘህብኝ እኔ ብር የምሰጥ ለአንተ? ለመሆኑ እዛ እቃ ውስጥ ምን እንዳለ ታውቃለህ? እዛ ካርጎ ውስጥ ምን እንዳለ ታውቃለህ? አይተኸው አታውቅም። ልንገርህና ማለት ነው
አንተ ሲጀመር ስለ ብር ምንም አታውቅም ማለት ነው። 500 400 ምናምን ሺህ ለእኔ ብርቄ አይደለችም። እሺ ለእኔ በጣም ትንሽዬ ብር ናት። እዛ ውስጥ ያለው ንብረትና እቃዬ ግን ያው ስንት ከ1 ሚሊዮን ያላነሰ ነው። እሺ ግን አንተ ወንድ ሽተት እንዲህ ቅዝን አትበል። አንድ ነገር ልንገርህ፣ ወንድነት ከፈለክ ወንድ አለ፣ በሴትነትም ከመጣ ደግሞ ሴት አለች። ችግር የለም። ምን የትኛው ነው የምትፈልገው? ሴትነቱ ይሆንልህ ወይስ ወንድነቱ ይሆንልህ? አልታየኝም። እኔ ያንተ ወንድነት ማለት ነው ማውራት ይዜ ወደዛ ማውራት ይዘ መደወል እዛ መንበጫረቅ። አንተ አሁን በየትኛው ምንም ይዘህ ነው አንተ? ስማ እኔ እኮ ወልጄ እና ፈቅጄ ስሰጥህ ነው እንጂ እንደውም አንተን ከፈለክ ማለት ነው ጥግ ድረስ ሄዳለሁ አይደል ያልከው? እስቲ ሰማይ ድረስ ሄዳለሁ። እኔ ደግሞ መሬት ላይ ሄጄ ማን እንደሚያሸንፍ እስቲ ያሳይሃለሁ። እስቲ ቀበቶውን ነው ማሳጣት አለ፣ ቀበቶውን አስወልቄ ነው ማስገርብህ ማለት ነው። አንተ የወንድ ሴት ነው። አንተ ወንድ መስለኝ ነበር። አማርኛ ብቻ አክቲቭ ነህ። ማፊ ፋይዳ ብለዋል አረቦቹ ራሳቸው። ምንም ጥቅም የለህም አንተ ዝም ብለህ የማትረባ ሰው ነው። እና እንትን አትበል በቃ እኔን ማለት ነው የትም ቦታ ታገኘኛለህ። እና እስቲ ወንድን አንተ ልብ ሙሉ አድርገህ ኢትዮጵያ ውስጥ ምናምን የፈለክ ቦታ ናና ቅጠረኝ። በሽሸት ነው የሚወጣው ገና እኔን ሳታገኘኝ ማለት ነው። ዝም ብለህ በቃ ዛም እንደ መረጃ እንደ ንብረቴን ይዘህ ደግሞ እንደ እኮ መፈኮር እና ደግሞ እዛም ዘመደ ወደ ያምርሻል እንደ አንቺ አንተን እንደው አንተ የሚል ወንድስ እንደወረ እውነት ይደብራል። ሼም ነው በቃ እንደዚህ ወንድ ልጅ ልክ እንደዚህ ሲሆን ይደብራል። ስነ ስርዓት የሚባል ነገር አለ። እኔ እኮ ያሳዝን ነገር ንብረቴን ይዘህ ይህን ደግሞ ትፈልገኛለህ እኮ አልቀረብሽም። በእናትሽ አንተ ዝም ብለው የጎዳና ልጅ መሰልኩ እንደ የጀግኖቹ ዘር እኮ ነኝ። ቀዘን በቅበን ነው ማድረግ እስከፈለግ ጥግ ድረስ ሄዳለሁ። እስቲ ና ጥግ ድረስ ሄዳ ያሳየኝ ማለት ነው። ያኔ ወንድነት ይሻል ይና አይደል ማለት ነው። የበላኸው ሮዞ ማሳፈልግልህ እንቢ ካል እንግዲህ ከመጣ ማለት ነው። ያቺን እቃይን ደግሞ የግድ ማለት ነው ብላክ ማርኬት ሌባን ለመንግስት ማቶ ለህዝብ ማቶ አጭበርባሪ የሚያልክ ሌባ ሸምጣጫ ነበር ልንገርህ። ይሄን ታውቃለህ። ስለዚህ ማለት ነው አሁን ተባብረህ አንተ ከዛም ተነጋግረህ አንተንም አላውቅም እሱንም አላውቅም። ዋናው ነገር የኔ ፍላጎት ነው። እሺ እና ኤርፖርት ስትገባ ራሱ አንተን ይዛል ተፈለክ ማለት ነው። ወንጀለኛ ሌባ አንተ የሚያልክ ሙሽላቅ በግልጽ አስገባልኝ። ሳሚ አትወፍጥ ነው እንጂ ጥርቅ አድርገህ ሁሉንም ሪከርድ አሰማን። ከዛ እኛ ሳይድ የያዝንበትን መንገድ ትነግረናለች። የምታመጣ አሳይ። ወንድ ነኝ ብላል እስከ ዛሬ ዝም አልኩ። አንተ ደግሞ አርፋ አልተቀመጥክም። እኔ ማላቂ ይመስልሃል? ድድብ መስልሃለሁ? እንደ አንተ ጅል ብዙ ነገር አድርገሃል። አልሳካሲ በልሜ እየመጣው ብያት ገና አስቸግራለሁ። ይህን ነው አንተ ያልከው። እስቲ ምን እንደምታመጣ ያለው ጸሎትም አድርግ እስቲ እርግም አድርገኝ። ተሰማልና ተደረሰልህ። እውነት ካለህ አንተ ጭራሽ ድፍረት ያንን ሁሉ ቃሚ ይዘህ እኮ እኔን መፈለግ ያምራል እኮ። ይሄን ያህል ብር ወሰደኝ። ሌባ አጭበርባሪ ስለምትሰርቁ አይደል የማልፈልግ ችጋራ 24 ሰዓት እየሰራውን አንተ 10 ምናምን ሺህ ብር ነች እንዴ? እናንተ ሰው ቤት የሚሰሩትን ባዶ የምታስቀሩት እናንተ አይደላችሁም እንዴ? ደግሞ ልብ ሙሉ ሆነ ትናገራለህ። ያ ልጅ እንደው ደገፍ ሲያደርግ እንደው ቀና አልሽ እንደው ወንድ ሸት በቃ አትንበጫበጭ ወደዛ። በፈለከው ሰዓት ነው ማግኘት ትችላለህ። የፈለከውን ነገር ማለት ነው። ሌባ ሳትጸዳ ነው እንዴ ደግሞ ሰውነት የምትለው? አንድ ነገር ደግሞ ልንገር፣ ይሄን ብር ማለት ነው ዛሬ ቁጥሬ ለአንተ አልሰጥም። እዚህ ኤርፖርት ነው የምሰጠው ሄጄ ማለት ነው። ብዙ ስራ መስራት ይችላል። እሺ ደግሞ እንዳትረሳኝ፣ ባለ ጊዜዋ ነኝ እንዳትረሳኝ። እሺ ባለ ጊዜ የምትለው አንተ አውቃታለህ። የእነኛ ዘር ነኝ። እሺ አንተ ቅዘና ያው እዚህ እንዳትደርስ ነው ማድረግ። የጎዳና ተዳዳሪ ነው ማድረግ። እዛ ዱባይ ድረስ በጣም ብዙ ጀሌዎች አሉ። እሺ እንዳትረሳው። ተመስገን ምለው ሳሚያ እንደዚህ ጋባይ በጊዜ ፍቹ። እሺ ማሬ ደህና ዋሉ እናቶች። በጊዜ ያስሽ እዚህ ውስጥ እንዳትገባሽ በጊዜ ፍቹ። ሳሚ ዝጋ በቃ በባለ ጊዜ ሰላም ነው። በቃ እኔ ለሚያከብሩን ነው ይሄንን ሪከርድ ያሰማሁት። አመሰግናለሁ። ሰላም አለይኩም። መልካም ጊዜ። እሺ እናመሰግናለን። መጨረሻ ላይ ነገርኩን፣ ግን በእንደዚህ አይነት አካሄድ እንዳትሄድ ደግሜ ነው አስመሬ የምነግርህ። የእሱንም ያው በእርግጥ ሰምተሃል ቅድምም። እናመሰግናለን። አይ ነው ብሎ የሚል አማርኛ የለም። ምንም ባለ ጊዜ ባለ ምናምን የሚባል ነገር የለም ወይ? ተስፍሽ እዚህ ዱባይ ስትመጣ አንተ በመዳም ቅመሞች ባላስረግጠ እዚህ ባለ ነው በፌመሶች ባላስረግጠ እኔ ብርጅስቶን አይደለም። ሰምተሃል? ተስፍሽ ዱባይ ስትመጣ እኛ የመዳም ቅመሞች ተሰብስበን በጊዜያችን ተጠቅመን ቪዛ ላኩልኝና ልምጣ።
እሺ ተስፍሽ ማሬ በህግ ጠይቂያቸው። እሺ ደኛ ተስፍሽም እዚህ ነገር ውስጥ አይገባም፣ እኛም አንገባም። ተስፍሽ በየትኛውም በዘር ውስጥ ተወሽቆ የሚሰራ አይደለም። እኔም እንደዛና በህግ ጠይቂያቸው። እናመሰግናለን ሁላችሁንም አብራችሁን ስለቆያችሁ ሁላችሁ። መርጦ ስላሰማችሁ ነው እሷን ብቻ መርጦ ስላሰማሽ ነው ወደ ኋላ ያልሽ? ኖ አይ አይደለም ማሬ፣ በአጠቃላይ ነገሩ ውስብስብ ያለ ነው። 400 ደውሎ አልጣመሽም ኖ ለምን መሰለሽ ያልጣመኝ? እንዳትመጪ ሰሙ ካሜራ ክፍት ነው። ለምን ወደሱ ነሽ? ምንም ችግር የለም ገብቶኛል። ለሱ ያዳላው ለምን እንደሆነ ታውቂያለሽ? አንዴ ደግሞ ወደ ሌላው ፈጇሉሽ። ለምን እንዳዳላው ታውቂያለሽ? ከሀቅ ጎን ነው የምቆመው እንጂ ለምን የእናቴ ልጅ ፍግም አትልም? ከውሸት ጎን አልቆምም። ገባሽ? ልጄን ብትሆን በሀቅ እኮ በሁለቱም በኩል ነው የሚታየው። በሁለቱም ወገን እኮ 470 ሺህ ብር የልጁን 400 የኢትዮጵያ 70 ሺህ ብር አካውንትሽ ላይ ቁጭ አድርገሽ አልሰጥም እንደዚህ እያልሽ እየተናገርሽ በየትኛው መረጃ ልጠይቅልሽ አንቺ? እና የኔ ሳይመልስልኝ ነው እንዴ ታደም ሰጥ? የትኛው